አለይኩም ወረሕመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ወደ ቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምረው ኢንሻአላህ። እንደሚታወቀው ቁርአንን እያስተካከልን እንዲሁ ደግሞ እንድናስተካክል የሚረዱ ትምህርቶችን እየተማማርን እዚህ ደርሰናል። ማለትም ሱረቱል ጋሺያ በትናንትናው ትምህርታችን ላይ ጀምረነዋል። ኢንሻአላህ ዛሬ በአላሁ ሱብሓነሁ ወተዓላ ፈቃድ የምንጨርሰው ይሆናል ማለት ነው። ባሳለፍነው ትምህርታችን ላይ ሱረቱል ጋሺያ ግማሽ አካባቢ ድረስ ወይ ደግሞ እስከ 12ኛው አያ ድረስ ቀርተን ነበር። ዛሬ ኢንሻአላህ ከዛ ጀምረን የምንጨርሰው ይሆናል ማለት ነው በአላሁ ሱብሓነሁ ወተዓላ ፈቃድ። ይህም ቪዲዮ ላይክ እያደረጋችሁ እንዲሁ ደግሞ ለጓደኞቻችሁ ሼር እያደረጋችሁ ተከታተሉ ኢንሻአላህ። أعوذ بالله من الشيطان الرجيم. لا تسمع فيها لاغية فيها عين جارية فيها سرر مرفوعة وأكواب موضوعة ونمارق مصفوفة وزرابي مبثوثة أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت فذكر إنما أنت مذكر لست عليهم بمسيطر إلا من تولى وكفر فيعذبه الله العذاب الأكبر إن إلينا إيابهم ثم إن علينا حسابهم إن شاء الله أهون ودات تناقب الله مالتنا. لا تسمع فيها لاغية سنل كلام فتحة قتلو ألف سكون سلامتا مد الطبيعي هو حركة نسبولا لا تسمع لا بلن مد الطبيعي هو حركة نسبولا سين سكون سلوانا كويتا أن نرقبتها فيها سنل كفاء كسر قتلو يا سكون سلامتا مد الطبيعي هو حركة نسبولا لا تسمع فيها بلن فأن هو حركة نيرقمها أنم هو حركة هأنم فأنم هو حركة نسباتشوالا لا تسمع فيها لاغية بلن فيها بلن لاغية سنن كلام فتحة قدروا زين قال لم تيوت ألف صغيرة سلامتا مد الطبيعي هو حركة نسبولا غين يموفر في درس لهون نوفروالا يجي تاء بمنا قوم بساعات هاء نمتونه نودك مسنا قوم بسكون سلهون قويتا نرقباتها نواسنا لا تسمع فيها لاغية بدل إننا نبوالا فيها عين جارية سند فيها سند كفاء كسر كترو يا سكون سلامتا مد الطبيعي ولا تحركان السبوالا فيها بدل ها أنا من ديو كفاء كها فتحة كترو ألف سكون سلامتا زين لي فأنم يا أنم ولا تحركان السباتشوالا فيها عين جارية فيها بلن ሁለቱንም እንስባቸዋለን عين جارية ስንል عينون ስንል ያ ስኩን ስለሆነች ቆይታ እናደርግበታለን። እዚህ ጋር ኑን ሳኪን አለች ዶመቴኖች አሉ እንደምታዩቸው ዶመቴኖች አሉ عين ዶመቴን ኑኑ ላይ ዶመቴኖች አሉ ኑን ሳኪን አሰጥተን ዶመቴኖች አሉ ከዶመቴን በኋላ የመጣው ጂም ነው ጂም ደግሞ በኑን ሳኪና እና በተንዊን ህግ የኢኽፋእ ፊደል ስለሆነ እቺን ዶመቴኖቹን ደብቀን ነው የምናነበው فيها عين جارية عين جارية አንልም ወይ ደግሞ عين جارية ብለን ኢድጋም አድርገን ወይ ደግሞ ኢዝሃር አድርገን ኢቅላብ አድርገን አናነብም
ኢኽፋ አድርገን እናነባዋለን ማለት ነው። ፊሃ ዐይኑን ጃሪያህ ብለን እናነባለን። ጃ ስንል ከጂም ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። ሮ ከስር ስለሆነች እናቀጥናታለን። ይችኛይቱ ታ በምናቆምበት ሰዓት ሀ ብለን እናቆማለን። እንዲሁ ደግሞ ስናቆምባት ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። ፊሃ ዐይኑን ጃሪያህ ብለን ፊሃ ሱሩሩን መርፉዐህ ስንል ፊሃ ስንል እዚህም ጋር ከፋ ከስር ቀጥሎ የስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። ፊሃ ሃኡንም እንደዚሁ ባሳለፍነው መሰረት ሃእንም ፋእንም ሁለት ሐረካ እንስባቸዋለን። ምክንያቱም ከፋ ቀጣይ መጥቷል፣ ያ መጥቷል። ከሃ ቀጣይ ደግሞ አሊፍ ስኩን ስለመጣ ሁለቱንም ፋእንም ሃእንም ሁለት ሐረካ እንስባቸዋለን ማለት ነው። ፊሃ ብለን ፊሃ ሱሩሩን መርፉዐህ ስንል ሱሩ ሮ ዶም ስለሆነ እናወፍረዋለን። እንዲሁ ደግሞ እዚህም ጋር ሱሩሩን ስንል ሱሩ ራ ዶመቴኖች አሉ። እዚህ ጋር እንደምታዩቸው ሁለት ዶመቴኖች አሉ፣ ሁለት ዶማዎች ማለት ነው። ይሄኛውን ራ እናወፍርና እዚህኛው ላይ ዶመቴኖች አሉ። ራኡ ይወፍራል። እንዲሁ ደግሞ ዶመቴኖቹ ምን ይሆናሉ? ኢድጋም ይሆናሉ። ምክንያቱም ከዶመቴኑ በኋላ የመጣው ሚም ነው። ሚም ደግሞ በኑን ሳኪናና በተንዊን ህግ የኢድጋም ፊደል ስለሆነ ኢድጋም እናደርገዋለን ማለት ነው። እንዴት አድርገን ፊሃ ሱሩሩን መርፉዐህ ፊሃ ሱሩሩን ብለን ኢድጋም አድርገን እንቀራለን ማለት ነው። ሚም ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን። ሮ እናወፍረዋለን። ለምን ከተባለ ራ ስኩን ሆኖ ቀድሞት የመጣው ፈትሐ ስለሆነ ራእን እናወፍረዋለን። ፊሃ ሱሩሩን መርፉዐህ ብለን ከፋ ዶም ቀጥሎ ዋው ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። መርፉዐህ ብለን እቺ ደግሞ ታኡል መርቡጣ ነች። ስናቆም በምን ትሆናለች ተባብለናል? ሀ ትሆናለች። ስለዚህ ሀ አድርገን እናነባታለን። እንዲሁ ደግሞ ስናቆም በስኩን ስለሆነ ቆይታ እናደርግባታለን ማለት ነው። ፊሃ ሱሩሩን መርፉዐህ ብለን እናነባለን ማለት ነው። ወአክዋቡን መውዱዐህ ስንል ወአክዋቡን ስንል ካፍ ስኩን ስለሆነች ቆይታ እናደርግባታለን በመጠኑ ማለት ነው። ወአክዋቡን መውዱዐህ ስንል ከዋው ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። በዶመቴኖች አሉ እንደምታዩቸው ሁለት ዶማዎች አሉ። ከዶመቴኑ በኋላ ምን መጥቷል? ሚም መጥቷል። ሚም ደግሞ በኑን ሳኪናና በተንዊን ህግ የኢድጋም ፊደል ስለሆነ ጨፍልቀን እንቀራለን ማለት ነው። ወአክዋቡን መውዱዐህ ብለን ሚም ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን። ዋው ስኩን ስለሆነ ቆይታ እናደርግበታለን። ዶድ የሚወፍር ፊደል ስለሆነ እናወፍረዋለን። ከዶድ ዶም ቀጥሎ ዋው ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። መውዱዐህ ብለን ይችኛይቱ ታ እንደተነጋገርነው በሃ ነው የምናቆምባት። ይህ ደግሞ ስናቆምባት ማቆሚያ ላይ ስለሆነች በስኩን ነው የምናቆምባት። ቆይታ እናደርግባታለን ማለት ነው። ወአክዋቡን መውዱዐህ ብለን እናነባለን። ወነማሪቁ መስፉፈህ ስንል ወነማሪቁ ስንል ከሚም ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። ወነማሪቁ ወነማ ማ ብለን መደድ ጠቢዒ ሁለት ሐረካ ስበን እናነባዋለን። ሮ ከስር ስለሆነች እናቀጥናታለን። ወነማሪቁ ወነማሪቁ ብለን ሮእን አቅጥነን እንቀራለን። ቆፍ የሚወፍር ፊደል ስለሆነ እናወፍረዋለን። ወነማሪቁ ብለን አወፍረን ማለት ነው። መስፉፈህ ስንል ሶድ እንዲሁ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ስኩን ስለሆነ ቆይታ እናደርግበታለን ማለት ነው። ወነማሪቁ መስፉፈህ ብለን እናነባዋለን። ከፋ ዶም ቀጥሎ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። እቺኛይቱ ታ ስናቆምባት ሀ ስለምትሆን እንዲሁ ደግሞ ስናቆምባት ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። እንዴት አድርገን እንቀራዋለን?
ወነማሪቁ መስፉፈህ ብለን ወዘሮቢዩ መብሱሰህ ስንል ወዘሮቢዩ ስንል ሮ ፈትሐ ስለሆነ እናወፍረዋለን። ከሮ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወዘሮቢዩ ብለን ያ እሸድ ስላለው እናጠብቀዋለን። ወዘሮቢዩ ብለን መብሱሰህ ስንል ባእስኩን ስለሆነች ቀልቀላ እናደርጋታለን። ቀልቀላ ማለት ማንጠር ማለት ነው። እናነጥራታለን ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነች ከሳ ዶም ቀጥሎ ባእስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ማንን ሳእን ማለት ነው። ይችኛይቱ ታ ስናቆምባት በሃ ስለሆነ የምትቀራው እንዲሁ ደግሞ በሃ ቀርተን የምናቆምባት ምንም አይነት መድ ስለሌለ በስኩን ነው የምናቆምባት። ስለዚህ ቆይታ እናደርግባታለን ማለት ነው። ወዘሮቢዩ መብሱሰህ ብለን ቆይታ እናደርጋለን። አፈላ የንዙሩነ ኢለል ኢቢሊ ከይፈ ኹሊቀት ስንል አፈላ የንዙሩነ ስንል አፈላ ስንል እዚህ ጋር እንደምታዩት ከላም ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። አፈላ የንዙሩነ ብለን ላምን ሁለት ሐረካ እንስበዋለን። የንዙሩነ ስንል እዚህ ጋር ኑን ሳኪና አለች። ከኑን ሳኪና በኋላ የመጣው ዞ ነው። ዞ ደግሞ በኑን ሳኪናና በተንዊን ህግ የኢኽፋእ ፊደል ስለሆነ ኑን ሳኪናዋን ደብቀን እንቀራታለን በመጀመሪያ። እንዲሁ ደግሞ ከኑን ሳኪና በኋላ የመጣው ዞ ነው። ዞ ደግሞ ከሚወፍሩ ፊደላቶች ውስጥ አንዱ ስለሆነ ይህን ጉናውን እናወፍረዋለን። እንዴት አድርገን አፈላ የንዙሩነ እንጂ አፈላ የንዙሩነ ብለን አንቀራው። ለምን ከተባለ ከኑን ሳኪና በኋላ የመጣው ዞ ነው። ዞ ደግሞ ከሚወፍሩ ፊደላቶች ውስጥ አንዱ ስለሆነ እናወፍረዋለን ማለት ነው። አፈላ የንዙሩነ ብለን አወፍረን እንቀራለን። ሮ ዱም ስለሆነ እናወፍረዋለን። ዞንም አወፍረን ጉናውም ይወፍራል። እዚህ ጋር ዞም ደግሞ የሚወፍር ፊደል ስለሆነ ይወፍራል። ራ ደግሞ የሚወፍረው ዶም ስለሆነ ይወፍራል። ከራ ዶም ቀጥሎ የመጣው ዋው ነው። ዋው ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ ራእን ሁለት ሐረካ እንስበዋለን። አፈላ የንዙሩነ ብለን ኢለል ኢቢሊ ስንል ኢለል ስንል ላም ስኩን ስለሆነች ቆይታ እናደርግባታለን። ኢለል ኢቢሊ ስንል ላምን ቆይታ እናደርግባታለን። ከይፈ ኹሊቀት ስንል ከይፋ ስንል ያ ስኩን ስለሆነ ቆይታ እናደርግበታለን። ኹሊቀት ስንል ኾ የሚወፍር ፊደል ስለሆነ እናወፍረዋለን። ቃፍ እንዲሁ ደግሞ የሚወፍር ፊደል ስለሆነ ቃፍም እናወፍረዋለን። ታ በምናቆም ሰዓት በምንቀጥልም በምናቆም ሰዓት ስኩን ነች። ስለዚህ ቆይታ እናደርግባታለን ማለት ነው። አፈላ የንዙሩነ ኢለል ኢቢሊ ከይፈ ኹሊቀት ብለን ቆይታ እናደርግባታለን እንጂ ኹሊቀት ብለን ወይ ደግሞ ኹሊቀት ብለን ልንቀራ አይገባም ማለት ነው። ቆይታ አድርገን ትንሽ ያዝ አድርገን እንቀራለን። ያው በመጠኑ ማለት ነው። ሚን ሑሩፍ ሽዳ እንደመሆኑ መጠን ያው በመጠኑ ያዝ አድርገን እንቀራለን። አፈላ የንዙሩነ ኢለል ኢቢሊ ከይፈ ኹሊቀት ብለን እናነበዋለን። ወኢለ ሰማኢ ከይፈ ሩፊዐት ስንል ወኢለ ሰማኢ ስንል ሲን ሸድ ስላለው እዚህ ጋር እናጠብቀዋለን። ወኢለ ሰማኢ ብለን እዚህ ጋር መድ አለ። ይህ መዱል ዋጂብ አልሙተሲል ይባላል። አራት ወይ ደግሞ አምስት እንስበዋለን። ወኢለ ሰማኢ ብለን ከይፈ ሩፊዐት ስንል ከይፈ ስንል ያ ስኩን ስለሆነች ቆይታ እናደርግባታለን። ወኢለ ሰማኢ ከይፈ ሩፊዐት ብለን ሩፊዐት እና ሮ ዶም ስለሆነ እናወፍረዋለን። ታ በምናቆም ሰዓት እንዲሁ ደግሞ በወስድም በወቅፍም ጊዜ ስኩን ስለሆነች እዚህ ጋር ግን ወቅፍን የተፈለገባት ቆይታ እናደርግባታለን ማለት ነው። ከይፈ ሩፊዐት ብለን ቆይታ አድርገን እናነባለን ማለት ነው። እንዴት አድርገን እንቀራዋለን?
وإلى السماء كيف رفعت بلنا نبوال وإلى الجبال كيف نصبت سنل وإلى الجبال سنل لام زيغا سكون سلهونه ቆይታን አድርግበታለን ከባ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መድ ጠቢዒ ሁለት ሐረካ እንስበዋለን وإلى الجبال وإلى الجبال ብለን መድ ጠቢዒ ሁለት ሐረካ ስበን እንቀራዋለን كيف ስንል ያ ስኩን ስለሆነ ቆይታን እናደርግበታለን كيف نصبت سنل صاد የሚወፍር ፊደል ስለሆነ እናወፍረዋለን نصبت ስንል ታ ስኩን ስለሆነች ቆይታን እናደርግበታለን እንጂ አናናጥራትም ማለት ነው እንዴት አድርገን እንቀራዋለን وإلى الجبال كيف نصبت ብለን صادን አወፍረን እንዲህ ደግሞ ታን ቆይታ አድርገን እንቀራለን ማለት ነው وإلى الأرض كيف سطحت سنل وإلى سنل لام سكون ስለሆነ ቆይታን እናደርግበታለን ራ እንዲሁ ስኩን ስለሆነ ቆይታ አድርገን እናወፍረዋለን ለምን ከተባለ የሚወፍረው ራ ስኩን ሆኖ ቀድሞት የመጣው ፈትሐ ስለሆነ ራን እናወፍረዋለን ضاد የሚወፍር ፊደል ስለሆነ እናወፍረዋለን كيف سنل ያ ስኩን ስለሆነ ቆይታን እናደርግበታለን وإلى الأرض كيف سطحت بلا نقرانا سطحت سنل طو የሚወፍር ፊደል ስለሆነ እናወፍረዋለን ታሰኩን ስለሆነ ቆይታ እናደርግባታለን ማለት ነው وإلى الأرض كيف سطحت بلا فذكر إنما أنت مذكر سنل فذكر سنل كاف شد سلاله እናጠብቀዋለን فذكر سنل ራ ተቀጥናለች ለምን ከተባለ ራ ስኩን ሆና ቀድሟት የመጣው ከስር ካፍ ስለሆነ ተቀጥናለች እንላለን እዚህ ጋር ማለት ነው ከዛ ከሷ ቀጣይ ያለው ምንም ኢስቲዕላ ያለው ፊደል ስላላ አይደለም ራእነ እዚህ ጋር እናቀጥናታለን فذكر ብለን እናቀጥናታለን ማለት ነው إنما أنت مذكر سنل إنما سنل ኑን ሸድ ስላለው እናጠብቀዋለን እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝና አድርጋለን إنما ብለን እዚህ ጋር መድ አለ ይሄ መድ ጃኢዝ المنفصل ይባላል መዱና ከመዱ በኋላ ያለው ሐምስ በተለያየ ከሊማ ስለመጣ መድ ጃኢዝ المنفصل ይባላል ይህ መድ 2 4 ወይ ደግሞ 5 እንስበዋለን ማለት ነው فذكر إنما أنت مذكر سنل أنت سنل እዚህ ጋር ኑን ሳኪና አለች እንደምታዩት ከኑን ሳኪና በኋላ የመጣው ታ ነው ታ ደግሞ በኑን ሳኪናና በተንዊን ህግ የኢኽፋእ ፊደል ስለሆነ ኑን ሳኪናውን ደብቀን እናነባዋለን إنما أنت ብለን ደብቀን እናነባዋለን ሙዘኪር ስንል እዚህ ጋር ራ ተቀጥናለች ለምን ቀድሟት የመጣው ካፍ ከስር ስለሆነ ካፍ ደግሞ ሸድ ስላለው እናጠብቀዋለን እንላለን ማለት ነው እንዴት አድርገን እናነባዋለን فذكر إنما أنت مذكر ብለን እናነባዋለን لست عليهم بمسيطر ስንል لست ስንል ሲን ስኩን ስለሆነች ቆይታ እናደርግባታለን لست عليهم ስንል ያ ስኩን ስለሆነች ቆይታ እናደርግባታለን ልክ ሲል ላይ ቆይታ እናደርግነው ያም ላይ ቆይታ እናደርጋለን عليهم بمسيطر ስንል እዚህ ጋር ሚመሳኪና መጣለች ከሚመሳኪና ቀጥሎ የመጣው ባእ ነው ባእ ደግሞ በሚመሳኪና ህግ የኢኽፋእ ፊደል ስለሆነ ኢኽፋእ አድርገን እናነባለን ማለት ነው لست عليهم بمسيطر سنل صاد እዚህ ጋር የሚወፍር ፊደል ስለሆነ እናወፍረዋለን ወይ ደግሞ እዚህ ጋር ሲን ስላለች በሷድም በሲንም መቅራት ይቻላል ማለት ነው በሷድ ከቀራን ሷድን አወፍረን እንቀራለን لست عليهم بمسيطر ብለን ሷድን አወፍረን እናነባለን ማለት ነው ያ ስኩን ስለሆነች ቆይታ እናደርግባታለን ጦ የሚወፍር ፊደል ስለሆነ እናወፍረዋለን ራ
ትቀጥናለች። እዚህ ጋር ለምን ከተባለ ስናቆምባት ስኩን ስለምትሆን ከዛ ቀድሟት የመጣው ከስር ስለሆነ እናቀጥናታለን ብለን እንመልሳለን ማለት ነው። ለስተ ዐለይሂም ቢሙሰይጢር ብለን አቅጥነን እናነባታለን ማለት ነው። ኢላ መን ተወላ ወከፈር ስንል ኢላ ስንል ላም ሸድ ስላለው እናጠብቀዋለን። ከላም ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ኢላ መን ተወላ ብለን እዚህ ጋር መን ተወላ ስንል ኑነ ሳኪና አለች እንደምትዩት። ከኑነ ሳኪና በኋላ የመጣው ታ ነው። ታ ደግሞ በኑነ ሳኪና እና በተንዊን ህግ የኢኽፋእ ፊደል ስለሆነ ኑነ ሳኪናውን ደብቀን እንቀራለን ማለት ነው። ኢላ መን ተወላ ወከፈር ኢላ መን ተወላ ብለን እንቀራለን። ላም ሸድ ስላለው እናጠብቀዋለን። ከላም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ እዚህ ጋር ሁለት ሐረካ መደ ጠቢዒ እንስበዋለን። ኢላ መን ተወላ ብለን ወከፈሩ ስንል ላም እዚህ ጋር ሸድ እናጠብቀዋለን ተባብለናል። እንዲሁ ደግሞ አሊፍ ሰጊራ ስላለ ሁለት ሐረካ እንስበዋለን። ወከፈሩ ስንል ሮ ይወፍራል። ለምን ከተባለ ስናቆምበት ስኩን የሆነ ቀድሞት የመጣው ፈትሐ ስለሆነ እናወፍረዋለን እንላለን። በምንቀጥልም ሰዓት ግን ሮ ይወፍራል፣ ምክንያቱም ፈትሐ ስለሆነ እንላለን። እዚህ ጋር ማቆም ነው የተፈለገበት። ስናቆም ደግሞ ስኩን ይሆናል፣ ቀድሞት የመጣው ፈትሐ ስለሆነ ሮእን እናወፍረዋለን እንላለን። ኢላ መን ተወላ ወከፈሩ እንላለን። ፈዩዐዚቡሁ ላሁል ዐዛበል አክበር ፈዩዐዚቡሁ ስንል ዛል ሸድ ስላለው እናጠብቀዋለን። ፈዩዐዚቡሁ ላሁ ስንል አላሁ ስንል ላመል ጀላላው እዚህ ጋር ይወፍራል። ለምን ከተባለ ሀ ዶም ነው። ከላመል ጀላላ ቀድሞት የመጣው ዶም ስለሆነ ላመል ጀላላውን እናወፍረዋለን ማለት ነው። ዛልን እናጠብቃለን፣ ላመል ጀላላውን አወፍረን እንቀራለን። እንዲሁ ደግሞ ሸድ ስላለው እናጠብቃለን ማለት ነው። ፈዩዐዚቡሁ ላሁል ስንል እዚህ ጋር ላም ስኩን ስለሆነች ቆይታ እናደርግበታለን። አልዐዛበ ስንል ከዛል ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። እንዴት አድርገን እንቀራለን? ፈዩዐዚቡሁ ላሁል ዐዛበል አክበር ብለን አልአክበሩ ስንል ላም ስኩን ስለሆነች ቆይታ እናደርግባታለን። አልአክ ስንል ካፍም እንደዚሁ ስኩን ስለሆነች ቆይታ እናደርግባታለን በመጠኑ ማለት ነው። ልክ እንደ ላም እኩል ይቆይባታል ባትባልም፣ ነገር ግን ልቅቅ አናደርገውም ማለት ነው። አልአክበሩ ስንል ሮ ይወፍራል። ለምን ከተባለ ሮ ስኩን ይሆናል በምናቆምበት ሰዓት፣ ቀድሞት የመጣው ደግሞ ፈትሐ ነው። ስለዚህ ይወፍራል ማለት ነው። በምንቀጥል ሰዓት ይወፍራል። ለምን? ፈትሐ ስለሆነ እንላለን። በምንቀጥልም ሰዓት እዚህ ጋር ይወፍራል እንላለን ማለት ነው። ፈዩዐዚቡሁ ላሁል ዐዛበል አክበር ብለን እንቀራለን። ኢነ ኢለይና ኢያበሁም ስንል ኢና ስንል ኑን ሸድ ስላለው እናጠብቀዋለን። ኢለይና ስንል ኑን ሸዳለው እናጠብቃለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን። ኢነ ኢለይና ብለን ያንም ቆይታ እናደርግበታለን። እዚህ ጋር መድ አለ። ይሄ መዱል ጃኢዝ አልሙንፈሲል ይባላል። 2 4 ወይ ደግሞ 5 እንስበዋለን። ያው እንደ ቅራአታችን ሁኔታ ይለያያል። ኢነ ኢለይና ኢያበሁም ስንል ከያ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ኢያበሁም ብለን ሚም ስኩን ስለሆነች ቆይታ እናደርግባታለን። በወስልም በወቅፍም ጊዜ ሚም ስኩን ነች። እዚህ ጋር ቆይታ እናደርግባታለን። ثم إن علينا حسابهم ስንል ثم ስንል ሚም ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን ማለት ነው። ثم إن ብለን ሚምን ጉና ያዝ አድርገን እንቀራለን። ኢነ ዐለይና ስንልም ኑንም ሚምም ሁለቱ የጉና ፊደላቶች ስለሆኑ ሸዳቸውን አጥብቀን እንዲሁ ደግሞ
ጉና ያዝ እናደርጋለን ማለት ነው። ዓለይና ስንል ያ ስኩን ስለሆነች ቆይታ እናደርግባታለን። ثم إن علينا ስንል ያን ቆይታ እናደርግባታለን። ከኑን ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ثم إن علينا ብለን ሒሳበሁም ስንል ከሲን ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ሒሳበሁም ብለን ሚም በምናቆም ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። ثم إن علينا حسابهم ብለን እንቀራለን ማለት ነው። ኢንሻአላህ የዛሬው ትምህርታችን በዚሁ ያበቃል። በቀጣይ ትምህርታችን እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።